ላሂ ወበረካቱ ሰላም ጤና ይስጥልኝ። የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሼር አድርጉት። በሁለተኛ ደረጃ ደግሞ እንግዲህ እስኪ ጉርሻ ፔጅ ላይ የተፖሰተውን ላነብላችሁ ስለፈለኩ ነው። አንድ ወንድማችን እንግዲህ ረሱል ሰለላሁ ዐለይሂ ወሰለምን ተሳድቦ ምን ያክል ዋጋ እየከፈለ እንደሆነ ላሳያችሁ ፈልጌ ነው። ምክንያቱም አንዳንድ ሰዎች ዝም ብላችሁ ሞቅ ሲላችሁ የሰው ሃይማኖት የምትሳደቡ ሰው አላችሁ። የማንኛውንም ሃይማኖት ማክበር አለባችሁ ብዬ አምናለሁ። እንግዲህ እስኪ ላንብብላችሁ። ይሄ ወንድማችን በጣም በቲክቶክ ለመፈመስ ያው ዝም ብሎ ሲጋጋጥ የነበረ ልጅ ነው እና እስኪ እንየው። አንዳንዴ የሰውን ሃይማኖት ዝም ብለን ዘለን የምንናገር ሰዎች ከድርጊታችን ብንቆጠብ መልካም ነው ብዬ እላለሁ። ምክንያቱም መከባበር አለብን በሚለው እኔ አምናለሁ። መከባበር አለብን በሚለው አምናለሁ ማለት ነው እና አንዳንድ ወንድሞች ደግሞ ዝም ብለው አፋቸው እንደመጣ ዝም ብለው ይሳደባሉ ማለት ነው። በቃ አፋቸው እንደመጣ ማን ምንም አያመጣም፣ እኔ ባለ ምንም በቃ እኔ ማን ምንም አያረገኝም ብለው የሚሳደቡ ሰዎች እንደዚህ ደግሞ ዋጋ ሲከፍሉ ታያላችሁ። እንግዲህ ወንድማችን ረሱል ሰለላሁ ዐለይሂ ወሰለምን ስለተሳደበ መሰለኝ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ ይላል። ረሱል ሰለላሁ ዐለይሂ ወሰለም ላይ የጥላቻ ንግግር ሲረጭ የነበረው ግለሰብ በጽኑ እስራት ተቀጥቷል። በሸገር ከተማ አላስፈላጊ ጽንፈኛ ቃላትና በመጠቀም የሃይማኖት ተቋማትን ስም ሲያጠፋ ግልጽ ሲቀሰቅስ የቆየው መስፍን ጉዳ ዋቂጁራ ነው ተብሎ ግለሰብ በቁጥጥር ስር ሆኗል። የጽሁ የስራ ቅጣት የጽኑ እስራት ቅጣት ተወስኖበታል። ግለሰቡ በተለይም በማህበራዊ ሚዲያ ገጽታ ላይ የአላህን መልእክተኛ ረሱል ሰለላሁ ዐለይሂ ወሰለምን ክብር ነክ በሆነ ሲዘልፍ ቆይቶ ተረጋግጧል። ድርጊቱን በቅርብ ሲከታተል የቆየው የሸገር ከተማ የእስልምና ጉዳዮች ምክር ቤት ከህብረተሰቡ በደረሰው ጥቆማ በሰረቶ በግልጽ በላይጨፌ ክፍለ ከተማ ቁጥጥር ስር እንዲውል ተደርጓል። ጉዳዩ ሲመረመር የቆየው የፍርድ ቤቱ ግልጽ የቀረበበትን የጥላቻ ንግግር የማሰራጫ ወንጀል በፈጸመው የመረጋገጥ የ18 ዓመት ከስድስት ወር ጽኑ እስራት እንዲቀጣ ተወስኗል። አስተላልፏል። የሸገር ከተማ የእስልምና ጉዳይ ምክር ቤት ባወጣው መግለጫ ማንኛውም የእምነት ተከታታይ የሆነ ቅዱስን ስብዕናዎች ሊንክ እንደማያደርግ አሳስቧል። ምክር ቤቱ እነዚህን አይነት ጥላቻ የሚዘሩ እና ስለ እምነት የሚያነጋግሩ ነው አካላቶችን በንቃት እንደሚከታተል ለህግ እንደሚያቀርብ በጽኑ
አስታውቋል። ይህ የጽህፈት ቤቱ ውሳኔ በማህበራዊ ሚዲያ ላይ የሃይማኖት ስሜትን ከሚነኩ ቁጭት ቀስቃሽና ንጹህ ንግግር ለሚያደርጉ አካባቢ ትልቅ ማስጠንቀቂያ መሆኑን ተገልጿል። ሃሩን ሚዲያ ይላል። ይህ ወንድማችን እንግዲህ እንደምታውቁት በጣም ይሳደብ ይዘልፍ ነበረ። ለማንኛውም ወንድሜ አላህ ይሁንህ። መታሰር ጉድ 18 ዓመት ከ6 ወር እንግዲህ አስባችሁታል። እንግዲህ ይህ ሁሉ ነገር ምንድን ነው? ለመፈመስ ሲል ነው ሲጋጋጥ የነበረ ማለት ነው። ለመፈመስ ብሎ ሲጋጋጥ ነበረ። እንግዲህ ወደ እስር ቤት ገብቷል። 18 ዓመት ከ6 ወር ነው የተፈቀደበት። እውነት ለመናገር በጣም ይከብዳል። እህት ወንድሞቼ፣ አንዳንዴ ዝም ብለን በቸልተኝነት የምንናገረውን ነገር እናቁም እንላችኋለን። ለማንኛውም የረሱል ሰለላሁ ዐለይሂ ወሰለምን የረሱል ሰለላሁ ዐለይሂ ወሰለም የሚናገር ቀርቶ አይደለም እንደዚህ በጥላቻ የሚላቸውን አንፈልግም። ለማንኛውም እንግዲህ ወንድማችን መልካም የእስር ጊዜ ብለናል። ምክንያቱም በጣም ብዙ ጊዜ አታክ ታረግ ነበር ሰውን። በጣም ንፍጥ ጭንቅላት ነው ያለህ ማለት ነው። እና ለማንኛውም እንግዲህ መልካም እስር ቤት ብያለሁ። እኔ ስለገረመኝ ነው። ለምን አንዳንድ ሰዎች ዝም ብላችሁ የምትሳደቡ አላችሁ፣ ሃይማኖትን አታክ የምታረጉ ማለት ነው። ይሄ ለእናንተ ጥሩ ትምህርት ይሆናችኋል ብዬ አስባለሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።